ኑ እስኪ ከሸይን ልብስ እንዘዝ ማለት ነው። እንግዲህ እኔ በዩቲዩብ ቫይራል የወጣልኝ ቪዲዮ ቢኖር ስለ ሸይን የሰራሁት ነው። ብዙ ሰው አይቶልኛል፣ አልሐምዱሊላህ ረብል ዓለሚን። እንዲሁም ብዙ ልጆች ጠልቤላቸዋለሁ ማለት ነው። ዛሬም እንግዲህ አንዲት ልጅ እሷ የምትኖረው ሪያድ ነው፣ እኔ ያው ጅዳ ነኝ እና እንዲጠልብላት ፈልጋ እቃዎቿ ልካልኛለች። እሱን እየጠላለብን እንዲሁም በኮሜንት ብዙ ልጆች የምትጠይቁኝ አላችሁ፣ ግን ያየሁትን መልሳለሁ ቶሎ። አንዳንድ ጊዜ ግን ካላየሁት እንትናለም ለማስረዳት ሞክራለሁ። በውስጥም ደግሞ መታችሁ እየደወላችሁ የምትጠይቁኝ ልጆች እኔ ከአንድ ነው የምመልሰው። ያው እንግዲህ የገባችሁልኝ በውስጥ ታውቃላችሁ። ለምሳሌ እንደዚህ አይነት ኮሜንት አሁን ዛሬ በአላህ እምቢ አለኝ ወይ መላበሉኝ ብላለች ማለት ነው። ግን አሁን እንዴ ብዬ መላልባለሽ እና ኮሜንት በዚህ ቪዲዮ ላይ የሚሰጡ ኮሜንቶች በጣም ደስ ይሉኛል። እዚህ ጋር ደግሞ የኔ ካሽ አይሰራም ብላለች ከ3 ቀን በፊት። ካሽ እንደማይሰራ እንግዲህ ካሽ የማይሰራው ለምን ነው? ከ1000 ብር በላይ አይቀበልም። ለምሳሌ እስከ 900 ብር አድርጉና ቀንሱት። በዛ አጋጣሚ ካየሽ ማለት ነው። እኔም ጠልቤ ነበር ግን 10 ቀን ይቆያል። እናም ቶሎ እንዲመጣልኝ ፈልጌ ነበር። እስኪ መላበሉኝ። ይሄን እንግዲህ መላ ያለንም በጣም አመሰግናለሁ እቴ። እንዴት ላገኝሽ ነው መሰል። ጀዛኪላሁ ኸይር። የጸጉር ቅባት ምን ላድርግ? በጣም አመሰግናለሁ እህት። ውዴ ጅዳ የሚለው አልመጣልኝ አለ። መካ በሚለው ነው ጅዳ የሚለው ይመጣው። ይሄንን ኢንሻአላህ በሚቀጥለው በቃ በደንብ ልመልስላችሁ። ቦታውን ብቻ እምቢ አለኝ። ቦታውን አሁን እንሞላለን አብረን ለልጅቱ እና በጣም ወደ እንግዲህ 500 ምናምን ኮሜንት ነው። ያው መጨረስ አልችልም። ውዴ እኔም ቢያለኝ በጣም አመሰግናለሁ ውዴ በእናትሽ። ለማንኛውም ቪዲዮ ሼር፣ ሰብስክራይብ በማድረግ ለማንኛውም አሁን ወደ እሷ ለማዘዝ እንሄዳለን ማለት ነው። እቃዎቹን አስገብቼ ጨርሻለሁኝ። የሚቀረኝ ማዘዝ ብቻ ነው። የት ገባሽ እያለች ነው ልጅቱ። ደግሞ ምንም አትፋታም ነው የምላችሁ። ከአሁን በፊት በጣም ብዙ ጊዜ ልቤላታለሁኝ። ወላሂ ላዚም አንድ ጊዜ ከጀመረች ምንም መፋቻ የላትም። በቃ ይሆናል ነው። በጣም እኔ በዙ ነው ያወቅኳት። በእርግጥ ከዩቲዩብ ቁጥሬ ወስዲያ ነው። እንግዲህ እቃዎቿ እንደምታዩት እዚህ ጋር 633 ሆነዋል ማለት ነው። ካምፓኒ 170 ብር ቀንሶላታል ማለት ነው በማስታወቂያ። ከዛ እንትኑን ምንድነው የ22 ብር 50 የዲሊቨሪው ጋር ሆኖ 655 ብር 50 ነው የሚሆነው ማለት ነው። እሷ ተስማምታለች እንዲጠልበው። ግን ከዛ በፊት አንድ ማድረግ ያለብኝ ነገር አለ። እዚህ ጋር ማስተካከል አለብኝ። አሁን እዚህ ጋር ልብ ብላችሁ እንዲታወኝ የምፈልገው እዚህ ጋር ነው። አያችሁ? እዚህ ጋር እንዲታወኝ ፈልጋለሁ ማለት ነው። ኤዲት ታረጋላችሁ። በፊት ያስገባችሁት ሎኬሽን ምናምን ካለ ኤዲት ታረጉትና ከዛ እንደዚህ ይመጣላችኋል። ይሄንን ስም ምናምን አልቀይረውም፣ ችግር የለውም። እዚህ ጋር ቁጥር እቀይራለሁኝ። የእሷን ነው ማስገባላት። ለራሷ ነው የሚደውሉት። እኔ ጋር ምንም ግንኙነት የላትም። እኔ ከጠልብኩላት በኋላ ራሷ ናት ብሩን የምትከፍለው። በሷ ሎኬሽን ነው ሲጀመር። የሷ ሎኬሽን ማስገባው፣ የሷን ቁጥር ነው ማስገባው። ተግባባና። አሁን ደግሞ ቁጥሯን ከዛ ሂጅ ላመጣ ነው። የታለው ዋትስአፕ? ኮፒ ባረገልኝ። ኦኬ ኮፒ አረገልኝ። ከዛ ቢስሚላህ እስኩቲ አና በሰው ቪዲዮ ውስጥኒ አሚራ። ከዛ በኋላ እንደዚህ ቁጥሯን ኮፒ ያረኩትን ይዤ መጥቼ እንደዛ አስገባውኝ ማለት ነው። ከዛ ምን ይቀረናል? እዚህ ጋር ሎኬሽን። ዋናው ችግራችሁ እናንተ ሎኬሽን ነው። እንግዲህ እንደሚታወቀው ሎኬሽኑ እናንተ እዚህ ጋር በደንብ ማወቅ ያለባችሁ ማለት ነው። እናንተ የምትፈልጉት እናንተ አላችሁበት ቦታ ከሆነ ይሄንን ሎኬሽኑ ንኩት፣ በቃ ራሱ ይሞላዋል። እሺ እኔ ያለሁት ጅዳ ነው። እሷ ሪያድ ስለሆነች ምን ማድረግ አለብኝ? የእሷ ሎኬሽን ነው የማስገባው። ገብታችኋል?
መጀመሪያ እሷ ሪያድ ስለሆነች ወደ ሪያድ አረጋለሁኝ። እዚህ ጋር ሪያድ እጫናለሁኝ ማለት ነው። ከዛ አንተ ምረጭ ነው የሚለው የሆነ ሎኬሽኑን አይቼው ነበረ። ሸክላ አድርገው ቆይ ኦኬ የሷን ሎኬሽን እንግዲህ አግኝቻለሁኝ ማለት ነው። ከዛ እንደዚህ ካስገባሁኝ ይሄ እንግዲህ አይዶ ነው ብዬ ወኸሪ አካባቢ ምን አለ የሚለው ነው። ምን ብዬ ልሙላበት አይደል ነው። እና ዝም ብዬ ሞልቼዋለሁ ማለት ነው። ከዛ ምን እናደርጋለን እዚህ ጋር ሴቭ የሚለውን እጫናለሁ። ትክክል ከሆንኩ ሴቭ ያደርጋል። ትክክል ካልሆንኩኝ ኦኬ ቁጥር እንትን ተደርጎ ሻይልም ማለት ነው። አያችሁ ቁጥሩ ላይ ቀይ ያሰመረብኝ። ኮፒ ማድረግ አይቻልም ማለት ነው። طيب شي 0585 53 85 47 አስገብቻለሁ። አሁን እንግዲህ በራሴ ጽፍ ያለው ብዬ ነው ያመጣሁለት። እስኪ በቃ አሁን ሴቭ አድርጎልኛል ማለት ነው። በቃ እንደዚህ ተቀይረዋል። ከዛ ቀጥታ ቢስሚላ መጥለብ ነው ማለት ነው። ስለዚህ አሁን ደግሞ ድሮ በቁጥር ነበር ኮድ የሚልከው፣ አሁን ደግሞ በኢሜል ሆኗል እና ቆሜ ቀረሁ በር ላይ ያለች ነው። ያ ኢላሂ ሶብር የሚባል የላትም። ሱብሃንአላህ ሱብሃን 21373 ቢስሚላ አሁን ኮድ እዛ የኔን ኢሜልም ትክክል ለመሆን ነው። አሁን ኮድ ሊልክ ነው ወደ እሷ ስልክ። የሷን ቁጥር አይደል ያስገባሁት። እስኪ ሶበር አድርጊ ኮድ ያስገብቼ ጨርሻለሁኝ። በዚህ መሰረት ማለት ነው ቬሪፋይ ሰክሰስፉል ብሏል። ስለዚህ خلاص እንግዲህ አሁን ተረጋግታ ትተኛለች ማለት ነው። ቪዲዮ ይሄን ይመስላል። ያዘዛችሁትን ወይት እንደምታገኙ ደግሞ ላሳያችሁ ለማታውቁ። እንደዚህ ሸይን ትገቡና ከዛ የእንትን ያላችሁት ያዘዛችሁትን አያት እዚህ የፖስታ ምልክቷ አለች አይደል? የደብዳቤ ምልክቷ እዚህ ጋር ይሄ ኦርደር የሚለው አለ አይደል? እንዴ ስትነኩት ይሄው ኦርደር የተደረገው መጣ። ይሄ ነው ኦርደር የተደረገው 19 እቃዎች ማለት ነው። ስለዚህ እንደዚህ አድርጋችሁ ማየት ትችላላችሁ ማለት ነው።